ሰላም ዛሬ ደግሞ ሌላ አስደናቂ የሮበርት ኪዮሳኪ መጽሐፍ ላካፍላችሁ መጥቻለሁ። መጽሐፉ Increasing Your Financial IQ Getting Richer by Getting Smarter ይለናል። የፋይናንስ እውቀትን ማሳደግ ይበልጥ ብልህ በመሆን መበልጸግ ይለናል። እንደ ኪዮሳኪ አባባል ሀብታም ለመሆንና ከሁሉም በላይ ደግሞ በሀብት ለመቀጠል ከፈለጉ ሊኖሩት የሚገቡ 5 መሰረታዊ የፋይናንስ እውቀቶች Financial IQs አሉ። ፋይናንስ እውቀት ቁጥር 1 ተጨማሪ ገንዘብ ማግኘት። የጥርስ ህመም ሲያጋጥማችሁ በአጋጣሚ የጥርስ ችግር እንዳለባችሁ እንደሚያሳይ እርግጠኛ ናችሁ። ችግሩን ለመፍታትና ህመሙን ለማስታገስ ወደ ጥርስ ሐኪም ትሄዳላችሁ። በተመሳሳይ መንገድ በቂ ገንዘብ የማታገኙ ከሆነ የገንዘብ ችግር አለባችሁ ማለት ነው። የገንዘብ ችግሮቻችሁን መፍታት ስትጀምሩ ልክ እንደ የጥርሱ ህመሙ ሁሉ በቂ ገንዘብ የማጣት ስቃይም አብሮ ቀስ በቀስ ይወገዳል ማለት ነው። ለምሳሌ የሽያጭ ክህሎታችሁን ማሻሻል ፈለጋችሁ እንበል። ነገር ግን በጣም አይናፋር ሆናችሁ መስተናገድን ወይም ውድቅ መደረግን ትጠላላችሁ። ይህ ብዙ ሰዎችን የሽያጭ ባለሙያ እንዳይሆኑ የሚያግድ ከባድ ችግር ነው። ነገር ግን ስልጠናዎችን ብትወስዱ ወይም መጽሐፍትን አንብባችሁ ይህንን ችግር ብትፈቱ የተሻላችሁ የሽያጭ ሰው ትሆናላችሁ። ይህም ማለት ብዙ ትሸጣላችሁ፣ ብዙ ስትሸጡ ደግሞ ብዙ ታገኙበታላችሁ። የበለጠ ማግኘት የጀመራችሁት ችግር መፍታት በመቻላችሁ ነው። በገንዘብ ዙሪያ ያሉ ችግሮችን መፍታት ይበልጥ እንድታገኙ እንደሚረዳችሁ የምትስማሙ ይመስለኛል። ነገሩ እንዲህ ከሆነ ደግሞ ብዙ ችግሮችን በፈታችሁ ቁጥር የምታገኙት ገንዘብ ይጨምራል ማለት ነው። የመጀመሪያው የፋይናንስ እውቀታችሁም ፋይናንሻል አይኪው 1 እያደገ ይሄዳል ማለት ነው። ተጨማሪ ገንዘብ የማግኛ መንገድ ሂደቱን ይህን ይመስላል። መጀመሪያ ትናንሽ ችግሮችን መፍታት ትጀምራላችሁ። እነዚህ አብዛኛውን ጊዜ እንደ የተወሰኑ እውቀቶች ማጣት ወይም በራስ የመተማመን መንፈስ ማነስ ያሉ የግል ደረጃ ችግሮች ናቸው። ከዚያ ወደ ውስብስብ ችግሮች ትሸጋግራላችሁ። ልክ እንደ ጨዋታ ነው ማለት ነው። አንድን ደረጃ ስታልፉ ሌላ ችግር እንደሚጠብቃችሁ እርግጠኛ መሆን አለባችሁ። ግን ደረጃ በደረጃ ከችግሩን እየፈታችሁ ትሸጋግራላችሁ ማለት ነው። ብዙ የገንዘብ ችግሮችን በፈታችሁ ቁጥር ይበልጥ ብልህ ትሆናላችሁ፣ ይበልጥም ታገኙበታላችሁ ማለት ነው። የነገሩ ተቃራኒም እንዲሁ ይሰራል። የገንዘብ ችግሮቻችሁን ችላ ባላችሁ ቁጥር ይበልጥ እየደህያችሁ ትሄዳላችሁ። ስለዚህ የገንዘብ ችግሮቻችሁን በተቻለ ፍጥነት መፍታት አለባችሁ። ካልሆነ ግን የማይፈልጉት ነገርን ለማድረግ የሚገደዱበት ጊዜ ይመጣል። እንደሚባለው ችግሩ ትንሽ እያለ ባለመፍታታችሁ በኋላ ትጸጸታላችሁ። ስለዚህ ጉዳይ አንድ አስቂና አስተማሪ ታሪክ ልንገራችሁ ይለናል ሮበርት ኪዮሳኪ። ታሪኩ ስለ አንድ ገበሬና ስለ አንድ አውራ ዶሮ ነው። ገበሬው አንድ ቀን ወደ አውራ ዶሮ መጥቶ ከዛሬ ጀምሮ ጠዋት መጮህን ታቆማለህ ይለዋል። ድጋሚ ስትጮህ ብሰማ ላባዎችን በሙሉ ነው የምነጫቸው አለው። አውራ ዶሮው ምንም ሳይናገር ገበሬው እንዳዘዘው ጠዋት መጮሁን አቆመ። የተወሰነ ጊዜ ካለፈ በኋላ ገበሬው ድጋሚ መጥቶ ከዛሬ ጀምሮ እንደ የሴት ዶሮ መራመድ መጀመር አለብህ ይለዋል። ካልሆነ ግን ላባህን ነው የምነጨው አለው። አውራ ዶሮው አሁንም ዝም ብሎ እንደ ሴት ዶሮ መኖርና መራመድ ጀመር። እንደውም ከሴቶቹ ጋር በመዋል ማንነቱን እስከ መርሳት ደረሰ። ከጥቂት ወራት በኋላ ገበሬው ሌላ ጥያቄ ይዞ መጣ። ከዛሬ ጀምሮ ልክ እንደ ሌሎቹ ዶሮዎች እንቁላል መጣል አለብህ ይለዋል። ካልሆነ ግን ላባህን ነጭቼ ራት አደርግሃለሁ አለው። በዚህ ጊዜ እንግዲህ አውራ ዶሮ መታገልና መቃወም የነበረበት ድሮ ገና እንደነበረ ተረዳ። ነገር ግን መቃወም የነበረበት እንግዲህ ገበሬው የመጀመሪያውን ጥያቄ ሲያቀርብ ስለነበር ያ ጊዜ አልፎ ነበር። እንግዲህ አሁን ረፍዷል። የማይቻለው ነገር ለማድረግ ተገዷል። ይህ ታሪክ ምናልባት ሞኝነትና ሊያስገርም ይችላል። ነገር ግን በየቀኑ ብዙ ሰዎች በማይኮሩበት ሁኔታ ውስጥ ሆነው የማይፈልጉትን ነገር ለማድረግ ይገደዳሉ። የሚጠሉትን ሰው ወይም ድርጅት ያገለግላሉ። ይህን የሚያደርጉት ለቤተሰባቸው የሚበላ ለማቅረብ ሲሉ ብቻ ነው። ኪዮሳኪ እንደሚለው ብዙ ሰዎች ተጨማሪ ገንዘብ ይፈልጋሉ፣ ነገር ግን ችግሮችን የመፍታት ሂደትን ማለፍ አይፈልጉም። ለምሳሌ የሕክምና ዶክተር ለመሆን ጠንካራ የትምህርትና የስልጠና ሂደትን ማለፍ ይጠይቃል። ብዙዎች ዶክተር የመሆን ህልም ቢኖራቸውም ሂደቱ ግን እንቅፋት ይሆንባቸዋል። ብዙ ሰዎች የማይረዱት ነገር ቢኖር ሀብታም የሚያደርጋቸውን ሂደቱን እንጂ ገንዘብ አለመሆኑን ነው። ባለጸጋ ለመሆን ችግሮች መቼም እንደማይጠፉ ማመን አለባችሁ። ለአንድ ችግር መፍትሄ ባገኛችሁ ቁጥር አዲስ ችግር ብቅ ማለቱ አይቀሬ ነው። ዋናው ቁልፍ ነገር እነዚህን ችግሮች የመፍታት ሂደት እርሶን ሀብታም እንደሚያደርጉት መረዳት ነው ይለናል ሮበርት ኪዮሳኪ። አንዴ የእርሶን ብቻ ሳይሆን የሌሎችም ችግሮች መፍታት ከጀመራችሁ ስኬታችሁ ወሰን አይኖረውም። ባጭሩ ለመናገር በዓለም ላይ የሚፈቱ በቢሊዮንና በትሪሊዮን የሚቆጠሩ ችግሮች ስላሉ ገንዘብ ለማግኘትም የሚቻልባቸው መንገዶች ስፍር ቁጥር የላቸውም። ኪዮሳኪ ትንሽ ልጅ እያለ ባለጸጋው አባቱ ሪች ዳድ እንዲህ ብለውት ነበር። የገንዘብ ችግሮች ከፈታቸው ይበልጥ ብልህ ያደርገዋል አለው። የገንዘብ ችግርህን ስትፈታ የፋይናንስ ብልህነት ያድጋል አለው። የፋይናንስ ብልህነት ሲያድግ ደግሞ ይበልጥ ሀብታም ትሆናለህ። የገንዘብ ችግሮችን ካልፈታቸው ግን ወደ ሌላ ተያያዥ ችግሮች ይመሩሃል፣ ይበልጥም ትደህያለህ አለው። ባለጸጋው አባት እንግዲህ በአንድ ችግር ምክንያት ሌሎች ችግሮች እንዴት እንደሚፈጠሩ ለማስረዳት የጥርስ ህመምን በምሳሌነት አንስተው ነበር። የገንዘብ ችግር መኖር ልክ የጥርስ ህመም እንዳለብህ ማለት ነው ይላል። የጥርስ ህመሙን ካልታከምከው በጊዜ መጥፎ ስሜት እንዲሰማ ያደርጋል። መጥፎ ስሜት ከተሰማ ደግሞ በስራ ላይ መበሳጨት ስለማይቀር ስራህን በአግባቡ ላትከታተል ትችላለህ። ህመሙን አለማከምህ
አለመታከምህም ወደ ሌላ የጤና እክል ሊመራህ ይችላል። በአጠቃላይ በዚህ ስር የሰደደ ህመም ምክንያት ከስራ ልትቀነስ ትችላለህ። ስራ በከሌለ ደግሞ የቤት ኪራይ መክፈል አትችልም። የቤት ኪራይ ችግርን መፍታት ካቃተ ደግሞ ጎዳና ላይ ትወድቃለህ። ጤና ተበላሽቶ ከቆሻሻ ገንዳ ውስጥ እስከ መብላት ትጀምራለህ። ያ በትንሹ ገና የጀመረው የጥርስ ህመም ግን አሁንም እስካሁን አብሮህ ይኖራል ማለት ነው። ይህ እንግዲህ ምናልባት በጣም የተጋነነ ምሳሌ ሊሆን ይችላል። ነገር ግን ኪዮሳኪ እንደሚለው የታሪክ ሁል ጊዜ በአእምሮ እንደሚቀረጽ ይናገራል። ችግሮችን ገና በጊዜ መፍታት ምን ያህል አስፈላጊ እንደሆነ ካልተፈቱ ግን እንደ ዶሚኖ ተያያዥ ጉዳቶችን እንደሚያስከትሉ ገና በወጣትነቱ ተረድቷል። ብዙ ሰዎች የፋይናንስ ችግሮቻቸው ገና ትንሽና በጥርስ ህመም ደረጃ ላይ ያለ አይፈቷቸው። የፋይናንስ እውቀት ቁጥር 2 ገንዘብን መጠበቅ። የመጀመሪያው የፋይናንስ እውቀት የሚለካው በምታገኙት የገንዘብ መጠን ሲሆን ሁለተኛው ግን ለራሳችሁ አስቀርታችሁ በምታስቀምጡት መጠን ይለካል። ለምሳሌ በአመት $200,000 የሚያገኝ ሰው በአመት $100,000 ከሚያገኘው ሰው ይልቅ የመጀመሪያው የፋይናንስ እውቀቱ ፋይናንሻል አይኪው አንድ ከፍ ያለ ነው። ነገር ግን የመጀመሪያው ሰው ከሚያገኘው ገቢ 50% ያህሉን በታክስ ወይም በግብር ምክንያት ቢያጣ፣ ሁለተኛው ሰው ግን 15% ብቻ የሚያጣ ከሆነ ሁለተኛው ሰው ከመጀመሪያው የተሻለ የሁለተኛ ደረጃ የፋይናንስ እውቀት አለው ማለት ነው። ገንዘባችሁን ከፋይናንስ ቀማኞች መጠበቅ በጣም አስፈላጊ ነው። ሁላችንም እንደምናውቀው ዓለም የእናንተን ገንዘብ ለመውሰድ በሚጠባበቁ ሰዎችና ድርጅቶች የተሞላች ናት። ከነዚህ ውስጥ አብዛኞቹ በጣም ብልህና ኃያላን ናቸው። የተሻለ ብልህነትና ኃይል ካላቸው ገንዘባችሁን ደግሞ ይወስዱታል በቀላሉ። የፋይናንስ እውቀት ቁጥር 2 አስፈላጊ የሚሆነውም ለዚህ ነው። ኪዮሳኪ ሕፃን እያለ ባለጸጋው አባቱ ገንዘብን የመጠበቅን አስፈላጊነት በአንድ ቀላል ምሳሌ አስተምረውት ነበር። አንድ ገበሬ ሰብሉን ከጥንቸሎችና ከወፎች ከተባዮች መጠበቅ አለበት ብለውታል። ለገበሬው ጥንቸሎችና ወፎች ሌቦች ናቸው። ጥንቸሎቹን እንደ ሌባ አድርጎ ማሰቡ ትልቅ ትምህርት ነበረው። ጥንቸሎች በጣም ሲታዩአቸው ያምራሉ፣ ምንም ጉዳት የሌላቸውም ይመስላሉ። ወፎችም እንዲሁ። ይህን የመሰሉ ውብ ፍጥረታትን በምሳሌነት የተጠቀመበት ምክንያት የሀብታችን ትልልቅ ሌቦች፣ ወንጀለኞች ወይም ሽፍቶች ብቻ አለመሆናቸውን ለማሳየት ነው። ጥንቸሎችንና ወፎችን የጠቀሱት ትልልቆቹ የፋይናንስ ቀማኞች የምንወዳቸው፣ የምናምናቸው ወይም የምናከብራቸው ሰዎችና ድርጅቶች መሆናቸውን እንድናስታውስ ስለፈለጉ ነው። እነዚህ ወገኖች ከኛ ጎን የቆሙና የሚደግፉን ይመስሉናል። ባለጸጋው አባት እንዳሉት ብዙ ሰዎች ከጀርባችን የሚቆሙበት ምክንያት ከዚያኛው አቅጣጫ ወደ ኪሳችን መግባት ይበልጥ ቀላል ስለሚሆንላቸው ነው። ብዙ ሰዎች የገንዘብ ችግር ውስጥ የሚወድቁበት አንዱ ምክንያት በኪሳቸው ውስጥ የሌሎች ሰዎች እጆች በመብዛታቸው ነው። ባለጸጋው አባት የዘረዘሯቸው የፋይናንስ ቀማኞች የሚከተሉት ናቸው። ቢሮክራቶች፣ የመንግስት ሰራተኞች። ሁላችንም እንደምናውቀው ግብር ትልቁ ወጪያችን ነው። የግብር መስሪያ ቤት ስራ የእርሶን ገንዘብ ወስዶ ለሚያጠፋው የመንግስት ባለስልጣን ማስረከብ ነው። የአብዛኞቹ ቢሮክራቶች ችግር ገንዘብ ማጥፋት እንጂ ገንዘብ መስራት አለማወቃቸው ነው። ምናልባትም ቢሮክራት መሆንን የመረጡት ለዚህ ሊሆን ይችላል። ገንዘብ መስራት ቢችሉ ኖሮ የመንግስት ሰራተኛ ከመሆን ይልቅ ነጋዴ ሆኑ ነበር። ገንዘብ መስራት ስለማያውቁ ነገር ግን ማጥፋት ስለሚወዱ በታክስ ስም ገንዘባችንን የሚወስዱበት አዳዲስና የተራቀቁ መንገዶች በመፈለግ ብዙ ጊዜ ይደክማሉ፣ ብዙ ጊዜ ያጠፋሉ። እንደምናውቀው ከገቢያችን፣ ከኢንቨስትመንታችን፣ ከቤታችን፣ ከመኪናችን፣ ከነዳጅ፣ ከጉዞ፣ ከልብስ፣ ከምግብ፣ ከእንቅስቃሴና ከትምህርት ጭምር ግብር እንከፍላለን። በግብር ላይ ግብር እንከፍላለን። ስማቸውን እንኳን በማናውቃቸው ነገሮች ላይ ግብር እንከፍላለን። እነዚህ ታክሶች ለህብረተሰቡ ጠቃሚ እንደሆኑ ተደርገው ይነገሩናል። ነገር ግን የህብረተሰብ ችግሮች ሰፉ ይሄዳሉ እንጂ አይፈቱም። ምክንያቱም ቢሮክራቶች ችግሮችን እንዴት መፍታት እንዳለባቸው አያውቁም። የሚያውቁት በችግሮቹ ላይ ገንዘብ መርጨትን ብቻ ነው። የሮበርት ኪዮሳኪ ስለ ታክስ በተናገርኩት ነገር ቶሎ ሳትቀየሙ ግልጽ ላድርገው ይላል። እዚህ ከመንግስት ወይም ታክስ ከመክፈል ጋር ጥላቻ እንደሌለ ልንገራችሁ ይለናል ኪዮሳኪ። ባለጸጋው አባት እንዳሉት ታክስ በሰለጠነ ማህበረሰብ ውስጥ ለመኖር የሚከፈል ወጪ ነው። ታክስ ለትምህርት ቤቶች፣ ለሐኪሞች፣ ለእሳት አደጋና ለፖሊስ ጥበቃ፣ ለፍርድ ቤቶች፣ ለጦር ኃይሎች፣ ለረጅም መንገዶችና ለአየር ማረፊያዎች አገልግሎት ይውላል። የባለጸጋው አባት ቅሬታ ቢሮክራቶች የሚያጋጥሟቸውን ችግሮች በውል አለመፍታታቸው ላይ ነው። ይህም ማለት ታክስ ሁል ጊዜ እየጨመረ ይሄዳል። ታክስ ሁል ጊዜ እየጨመረ ስለመሄድ የባለጸጋው አባት ፍልስፍና እንዲህ የሚል ነበር። የቢሮክራቶች ስራ እጃቸውን በህጋዊ መንገድ ወደ ኪሶ ዘልቀው እንዲያስገቡ ማድረግ ሲሆን የእርሶ ስራ ደግሞ የሚወሰዱበትን የገንዘብ መጠን በህጋዊ መንገድ በተቻለ መጠን እንዲቀንስ ማድረግ ነው ይለናል። የሚያሳዝነው ግን አብዛኛው ጊዜ አነስተኛ ገቢ ያላቸው ሰዎች ከፍተኛውን የግብር ወይም የታክስ መጠን የሚከፍሉት እነሱ መሆናቸው ነው። በአንድ ወቅት ዋረን ቡፌት ስለ ታክስ እንዲህ ብሎ ነበር። በዚህ ክፍል ውስጥ ከተቀመጥነው 400 ሀብታሞች ከገቢያችን ላይ ለታክስ የምንከፍለው ፐርሰንት እዚህ ካሉ ጸሐፊዎቻችን ወይም የጽዳት ሰራተኞቻችን ያነሰ ነው ብሎ ነበር። ከእድለኛው 1% የሰው ዘር ውስጥ ከሆንክ ለቀሪው 99% ማሰብ ግዴታ ነው ብሏል። እንግዲህ ደራሲው እንደሚለው ገንዘቡን ከታክስ ለመጠበቅ ከፈለጉ የተለያዩ የገቢ አይነቶች እንዴት ታክስ እንደሚጣሉባቸው መረዳት አለባችሁ። 3 አይነት የገቢ አይነቶች አሉ። የሥራ ገቢ earned income ይለዋል። በአንድ ድርጅት ውስጥ ከጠዋት እስከ ማታ በመስራት የምታገኙት መደበኛ ገቢ ነው። የፖርትፎሊዮ ገቢ
ፖርትፎሊዮ ኢንካም ከአክሲዮን እና ከቦንድ ባለቤትነት የምታገኙት ገቢ ነው። ተገብሮ ገቢ ፓሲቭ ኢንካም ይለዋል። ሳይሰሩበት ዘላቂ በሆነ መንገድ ገንዘብ ከሚያስገኙ ንብረቶች እንደ ሪል ስቴት ያሉ የምታገኙት ገቢ ነው። በመደበኛ ስራ earned income መኖር ከታክስ ለመከላከል ብዙ እድል አይሰጥም። በአንጻሩ የፖርትፎሊዮ እና የፓሲቭ ኢንካም የተሻለ ገቢ ይዘው ይመጣሉ። ኪዮሳኪ የመደበኛ ስራ ገቢ ከሚቃወምባቸው በርካታ ምክንያቶች አንዱ እንግዲህ ይሄ ነው ማለት ነው። ሁለተኛ አጋሮች ፓርትነርስ። ህይወት ሁልጊዜ በደስታ ተስማምቶ መኖር ብቻ ነው ብሎ ማሰብ ሞኝነት ነው። ደስታ ብቻ የሚኖረው በተረት መጽሐፍ ላይ ነው ይለናል ሮበርት ኪዮሳኪ። ነገሮች ይቀየራሉ። ለዚህ ነው ለማንኛውም ጠቃሚ ነገር የመውጫ ስትራቴጂ ኤግዚት ስትራቴጂ ሊኖረን የሚገባው። ከህይወት አጋራችሁ ጋር ከመጋባታችሁ በፊት የንብረት ክፍፍል ስምምነት ማድረግ ምቾት ላይሰጥ እንደሚችል አውቃለሁ። ነገር ግን የፍቺ መጠን 50% በሆነበት በዚህ ዘመን ይህን ማድረግ የፋይናንስ ብልህነት ነው። ከአዲስ የስራ አጋር ጋር አዲስ ቢዝነስ ስትጀምሩ ገና በጅምር ላይ ያላችሁ ስለ ስራ መለያየት ወይም ስለ ድርጅቱ መፍረስ ማሰብ ከባድ ሊሆን ይችላል። ነገር ግን ወደ ስምምነቱ ከመግባታችሁ በፊት ስለ መውጫው መንገድ ማሰብ የፋይናንስ ብልህነት ነው ይለናል ሮበርት ኪዮሳኪ። ወደፊት ምን እንደሚፈጠር አታውቁም። ሌላው ሞት የመጨረሻው መውጫ መንገድ ነው። በዚህ ጊዜ ሌሎች ቀማኞች ወይም ንስሮች ብቅ ማለታቸው አይቀሬ ነው። ሀብታም ከሆናችሁና የፋይናንስ እውቀት ከሌላችሁ ለምትወዷቸው ቤተሰቦቻችሁ፣ ለጓደኞቻችሁና ለመንግስት ከፍተኛ ኪሳራ ልትሆኑ ትችላላችሁ። ሀብታም ከሆናችሁ ከዚህ በፊት አይታችኋቸው የማታውቋቸው የሩቅ ዘመዶች ሁሉ በድንገት ቤተሰብ ሆነው ለቀብራችሁ ሊያለቅሱ ይመጣሉ። ከፍተኛ የፋይናንስ እውቀት ካላችሁ ግን ከዚህ ዓለም ካለፋችሁ በኋላም እንኳን እነዚህ ዘመዶች የሚያገኙት የገንዘብ መጠን በነበራችሁ የፋይናንስ እውቀት ይገደባል ማለት ነው። 3 ጠበቆች ሎየር። ማክዶናልድስ የሚባለው የምግብና የመጠጥ አቅራቢ ቡናው በጣም ትኩስ ነው በሚል የከሰሰውን ሰው ታስታውሱ ይሆናሉ ወይም ሰምታችሁ ይሆናል። ይህ ፍርድ ቤትን ተጠቅሞ ገንዘብ ለመውሰድ የሚሞክር የፋይናንስ ቀማኛ ምሳሌ ነው። በሚሊዮን የሚቆጠሩ ሰዎች ሀብታም ለመሆን ማንኛውንም የክስ ምክንያት ይጠባበቃሉ። ብቸኛ ዓላማቸው እርሶን ፍርድ ቤት አቁመው ገንዘቦን መውሰድ የሆኑ ጠበቆች አሉ። እነዚህ ቀማኞች ሁልጊዜ ጥቃት ለመሰንዘር የተዘጋጁ መሆናቸውን በማወቅ የፋይናንስ ብልህነት ያለው ሰው ሊያደርጋቸው የሚገቡ 3 ነገሮች አሉ ይለናል ሮበርት ኪዮሳኪ። አንደኛው ማንኛውንም ጠቃሚ ንብረት በራሳችሁ ስም አታድርጉ። ቤቴ በስሜ ነው ብሎ በኩራት የሚናገረው ድሃው አባት ነበር። በገንዘብ ረገድ ብልህ የሆኑ ሰዎች ቤታቸውን በራሳቸው ስም አያደርጉም ይለናል። ሁለተኛው የግል ተጠያቂነት መድን ሊያቢሊቲ ኢንሹራንስ ይለዋል። በአስቸኳይ ጉዙ ይለናል። አደጋው ከደረሰ በኋላ መድን መግዛት አይቻልም። ማንም ሰው እየነደደ ላለ ቤት የመድን ዋስትና አይሸጥም። ሶስተኛው ጠቃሚ ንብረቶችን እንደ ኃላፊነቱ የተወሰነ የግል ማህበር ባሉ ጥሩ የህግ ማዕቀፎች ስር አድርጉ። መጥፎ የህግ ማዕቀፎችም አሉ። እነሱም የአንድ ሰው የግል ንግድ፣ አጠቃላይ ሽርክና ጀነራል ፓርትነርሺፕ ናቸው። የሚያሳዝነው አብዛኞቹ አነስተኛ ነጋዴዎች ባልተጠበቁ መጥፎ የህግ ማዕቀፎች ስር መሆናቸው ነው። አራተኛ ደላሎች ብሮከርስ። ደላላ ማለት በገንዘብ ዓለም ውስጥ የሽያጭ ሰው ማለት ነው። በአክሲዮን፣ በቦንድ፣ በሪል ስቴት፣ በብድርና በንግድ ዙሪያ የሚሰሩ ደላሎች አሉ። የዛሬው ትልቅ ችግር አብዛኛው ሰው የፋይናንስ ምክር የሚያገኘው ከባለጸጋ ሰዎች ሳይሆን ከሽያጭ ሰዎች ወይም ደላሎች መሆኑ ነው። ሀብታም ደላላ ካገጠማችሁ ሀብታም ሊሆን የቻለው በሽያጭ ችሎታው ወይስ በፋይናንስ እውቀቱ እንደሆነ መጠየቅ አለባችሁ። ዋረን ቡፌት በአንድ ወቅት እንዲህ ብለዋል። ዎል ስትሪት ሰዎች በሮልስ ሮይስ መኪናቸው፣ በውድ በሆነው መኪናቸው ማለቱ ነው፣ ሄደው በምድር ውስጥ በተራ ባቡር ከሚጓዙ ሰዎች ምክር የሚቀበሉበት ብቸኛ ቦታ ነው ብሏል። የተሻለ ደላላ ለመምረጥ ጥቂት ምክሮች አሉ ይለናል። አንደኛ፣ በማንኛውም የኢንቨስትመንት ወይም የንግድ መስክ ከመግባታችሁ በፊት መጀመሪያ ራሳችሁን አስተምሩ። የተሻለ እውቀት ሲኖራችሁ የተማረውን ደላላ ካልተማረው የሽያጭ ሰው መለየት ትችላላችሁ። ሁለተኛ፣ ደላላው ዘላቂ ግንኙነት ለመፍጠር ከእናንተ ጋር ይፈልግ ወይስ አይፈልግ የሚለውን አረጋግጡ። ለምሳሌ በአንድ ወቅት ከአንድ የሪል ስቴት ደላላ ጋር መስራት ጀምሬ ነበር ይለናል ሮበርት ኪዮሳኪ። እሱም ዘላቂ ግንኙነት የሚፈልግ ሰው ይመስል ነበር። እኔም ከእሱ ጋር ሌላ ፕሮጀክት ለመስራት አስቤ ነበር። ነገር ግን የግዢ ውሉን እንደፈረምኩ ስልኬን ማንሳት አቆምና ወደ ረዳቱ አስተላለፈኝ ይለናል። ይህ የሽያጭ ሰው ፈጽሞ ወደ ሌላ ደንበኛ ለመሻገር ብቻ የሚፈልግ መጥፎ የደላላ ምሳሌ ነው ይለናል ሮበርት ኪዮሳኪ። በአንጻሩ ወርቅና ብር ለመግዛት የምጠቀምበት ድንቅ ደላላ ነበረኝ ይለናል ኪዮሳኪ። ይህ ደላላ ወደ ከተማ በመጣ ቁጥር ለምሳሌ እንድንገናኝ ይፈልጋል። ስለ ብዙ ነገሮች እንወያያለን። ሁልጊዜም በችለው ሁሉ መንገድ ሁሉ ለመርዳት ይሞክራል። እንዲሁም በፈለኩበት ጊዜ ስልክ ደውዬ ላገኘው የምችለው ሰው ነው ይለናል። ሶስተኛ፣ የሚሸጡትን ነገር እነሱ ራሳቸው ኢንቨስት ያደርጉበት ወይስ አያደርጉበት የሚለውን አረጋግጡ። ደላላው ራሱ በሚሸጠው ነገር ላይ እምነት አጥቶ ኢንቨስት ካላደረገበት እናንተ ለምንድን ነው ኢንቨስት የምታደርጉት? አምስተኛ፣ የንግድ ድርጅቶች። ሁሉም የንግድ ድርጅቶች የሚሸጡት ነገር አላቸው። ካልሸጡ ከስራ ውጪ ይሆናሉ። እኔ ብዙ ጊዜ የዚህ ድርጅት ምርት ወይም አገልግሎት ይበልጥ ሀብታም እያደረገኝ ነው ወይስ ድሃ ብዬ ጠይቃለሁ። በአብዛኞቹ ሁኔታዎች ምርቱ ወይም አገልግሎቱ እናንተን ሀብታም አያደርግም። ይልቁንስ ድርጅቱን ብቻ ነው ሀብታም የሚያደርገው።
የፋይናንስ እውቀት ቁጥር 3 ለገንዘባችሁ በጀት ማዘጋጀት። በጀት ማለት ያሉትን ሀብቶች በአግባቡ ለመጠቀም የሚደረግ እቅድ ነው። ስለ በጀት ሲታሰብ ማስታወስ ያለባችሁ ሁለት ዋና ዋና ቃላት አሉ። የበጀት ጉድለት በጀት ዴፊሲት እና የበጀት ትርፍ በጀት ሰርፕለስ ናቸው። የበጀት ጉድለት ማለት የወጪ መጠን ከገቢ ሲበልጥ ሲሆን የበጀት ትርፍ ደግሞ የገቢ መጠን ከወጪ ሲበልጥ ነው። ሁሉም ሰው የበጀት ትርፍ እንዲኖረው ይፈልጋል። ነገር ግን በተጨባጭ አብዛኛው ሰው የበጀት ጉድለት አለበት። በዓለም ዙሪያ ያሉ አብዛኞቹ መንግስታት እንኳን በጉድለት ነው የሚንቀሳቀሱት። የበጀት ትርፍ እንዲኖረን ለማድረግ ሁለት መንገዶች አሉ። አንደኛ ወጪን በመቀነስ፣ ሁለተኛ ገቢን በመጨመር። አብዛኞቹ ሰዎችና ኩባንያዎች የመጀመሪያው አማራጭ ወጪን መቀነስ ይመርጣሉ። ኪዮሳኪ ግን ወጪን ከመቀነስ ይልቅ ገቢን በመጨመር ላይ ማተኮር አለባችሁ ብሎ ያምናል። ገቢን ለመጨመር ደግሞ ወጪን መቀነስ ሳይሆን መጨመር ያስፈልጋል። አሁን ምን እያሰባችሁ እንደሆነ አውቃለሁ። እኔ ቀድሞውኑ በጉድለት ላይ ያለው ወጪን መጨመር እንዴት የበጀት ትርፍ ለማምጣት ይረዳኛል ትሉ ይሆናል። ኪዮሳኪ ስለ ወጪ መጨመር ሲናገር ስለ ሁለት ልዩ የወጪ አይነቶች እያወራ ነው። የመጀመሪያው ወጪ አይነት ተጨማሪ ገቢን ለማመንጨት የሚረዳችሁ ወጪ ነው። ለምሳሌ ሱቅ ኖሯችሁ በቂ ምርት የማትሸጡ ከሆነ የግብይትና የማስታወቂያ ማርኬቲንግ ወጪዎችን ከመቀነስ ይልቅ በማስታወቂያ ላይ ተጨማሪ ወጪ ማድረግ አለባችሁ። ሁለተኛው ልትጨምሩት የሚገባው ወጪ ደግሞ ለራሳችሁ የምትከፍሉት ወጪ ነው። መጀመሪያ ለራስህ ክፈል pay yourself first የሚለውን ጽንሰ ሐሳብ ሳታውቁ አትቀሩም። ዋናው ሐሳብ ገንዘብ በምታገኙበት ጊዜ ሁሉ ለሌላ ለማንም ሰው ከመክፈላችሁ በፊት መጀመሪያ ራሳችሁን እንደ ደሞዝተኛ ቆጥራችሁ መክፈል አለባችሁ። ደራሲው እንደሚለው ለራሳችሁ የምትከፍሉትን ገንዘብ እንደ አንድ ወጪ መታየትና ከሌሎች ወጪዎች መቅደም አለበት። በጉድለት ውስጥ ብትሆኑ እንኳን መጀመሪያ ለራሳችሁ ደሞዛችሁን ክፈሉ። ምክንያቱም ይህ ወጪ ከሀብት ክፍሉ አሴት ኮለም ላይ አዳዲስ ንብረቶችን ለመፍጠር የሚውል ይሆንላችኋል። የሀብት ክፍሉ የእርሶን ስለሆነ ሁልጊዜ ልትንከባከቡት ይገባል ይለናል ሮበርት ኪዮሳኪ። የዚህ ነገር አመክንዮ ወይም ሎጂክ ትንሽ ግራ ሊያጋባችሁ እንደሚችል አውቃለሁ ይለናል። ነገር ግን ከማውራት ይልቅ በተግባር ማድረጉ ከባድ ነው። ስለዚህ ደራሲውና ባለቤቱ ኪም ይህንን ነገር እንዴት እንደተወጡት በዚሁ ይነግረናል። እንግዲህ ደራሲው ኪዮሳኪ እንዲህ ይላል። ከተጋባን ብዙም ሳንቆይ ልክ እንደ አዲስ ተጋቢዎች ሁሉ የገንዘብ ችግር አጋጥሞ ነበር ይላል። ከገቢያችን ይልቅ ወጪያችን በመብለጡ ይህን ችግር ለመፍታት ቤቲ የተባለች የሂሳብ ሰራተኛ አካውንታንት ቀጠረ። ቤቲ ከሚመጣው ገቢ ላይ 30 በመቶ ያህሉን ወስዳ በሀብት ክፍሉ አሴት ኮለም ላይ እንደ ራሳችን ደሞዝ እንድታስቀምጠው ታዘዘች። በቀላል ቁጥር ለማስረዳት $1000 ገቢ እና $1500 ወጪ ቢኖረን ቤቲ ከ$1000 ገቢያችን ላይ 30 በመቶ ወይም $300ን ወስዳ ለራሳችን በመክፈያ ሰንጠረዥ ላይ በሀብት ክፍሉ ላይ ታስቀምጣለች። በቀረው $700 ደግሞ ያንን $1500 ወጪ እንድትከፍል ታዘዘች። ቤቲ በመጀመሪያ ደንግጣ ነበር። እንዴ ምን አይነት ቅዠት ነው ብላለች። ይህን ማድረግ ቤቲ ጎበዝ አካውንታንት ነበረች። ነገር ግን በጀት የምታቅደው እንደ ድሃ ሰው ነበር። መጀመሪያ ለሌሎች ክፍላ ለራሷ መጨረሻ ላይ ነው የምታስቀምጠው። ያም ምንም ስለማይተርፋትም ለራሷ ምንም አታስቀምጥም ነበር ማለት ይቻላል። አበዳሪዎቿ መንግስትና ባንኮች ከራሷ በላይ አስፈላጊ ነበሩ ማለት ነው በሷ ህይወት። ቤቲ ተከራከረች። ያገኘችው ስልጠና በሙሉ በመጀመሪያ ለሌሎች እንድትከፍል ነው የሚያዛት። የቤት ኪራይ ወይም ታክስ ግብር አለመክፈል ጉልበቷን ነው በቃ የሚያብረከርከው። በመጨረሻ ግን የምታደርግልን ነገር ውለታ መሆኑን እንዲገባት አደረግናት። ትልቅ ችግር እንድንፈታ የረዳችን እንደሆነም አስረዳኋት ይላል ሮበርት ኪዮሳኪ። እንደምታውቁት ችግሮችን መፍታት ይበልጥ ብልህ ያደርገናል። በወጪ በኩል ገቢ እየፈጠረች እንደሆነ ስትረዳ የበጀት ትርፍ ለማምጣት በምናደርገው እቅድ ላይ አብራ ለመስራት ተስማማች። ለሚመጣው ለእያንዳንዱ $1 ቤቲ 30 ሳንቲሙን ወስዳ ለቁጠባና ለኢንቨስትመንት ማስቀመጥ ጀመረች። ቁጠባና ኢንቨስትመንት የበጀት ትርፍ ለመፍጠር አስፈላጊ ወጪ መሆናቸውንም አወቀች። በቀረው 70 ሳንቲም ደግሞ ግብር ታክስ ማለት ነው እንደ መኪናና የቤት ብድር ያሉ ግዴታዎችን ከዚያም የኤሌክትሪክ፣ የውሃ፣ የምግብና የልብስ ወጪዎችን ወደሚከፍለው ሂሳብ ማስገባት ጀመረች። ለረጅም ጊዜ በየወሩ ገንዘብ ያጥርብን ነበር። መጀመሪያ ለራሳችን ብንከፍልም ለሌሎች የሚሆን በቂ ገንዘብ ግን አልነበረንም። ለረጅም ጊዜ በየወሩ ገንዘብ ያጥርን ነበር። መጀመሪያ ለራሳችን ወጪ ብንከፍልም ለሌሎች የሚሆኑ በቂ ገንዘብ ግን አልነበረም። ኪምና እኔ እስከ $4000 የሚደርስ ገንዘብ በየወራቱ ያጥሩን ነበር። ያንን $4000 ካለን ንብረት ላይ መክፈል እንችል ነበር። ነገር ግን ያ የኛ ገንዘብ ነበር። የሀብት ክፍሉ የኛ ነው። ከመደናገጥ ይልቅ ቤቲ በየወሩ ምን ያህል ገንዘብ እንደጎደለ እንድታሳውቀን አደረግን። ረጅም ትንፋሽን ከወሰድን በኋላ ኪምና እኔ ወደ መጀመሪያው የፋይናንስ እውቀት ተጨማሪ የገንዘብ ማግኘት የምንመለስበት ጊዜ ነው አለን። በዚህም ኪምና እኔ ተጨማሪ ገንዘብ ለማግኘት የምንችለውን ሁሉ ማድረግ ጀመረን። ኪም በማስታወቂያ ማርኬቲንግ እውቀቷ ድርጅቶችን እየደወለች በማስታወቂያ እቅዳቸው ላይ ምክር ትሰጥ ነበር። እንዲሁም የሞዴሊንግ ስራዎችና ትሰራና ልብሶችን ትሸጥ ነበር። እኔ ደግሞ የኢንቨስትመንት ወይም የሽያጭ ስልጠናዎችን እሰጥ ነበር። በአካባቢያችን ላይ ባለ ሪል ስቴት ኩባንያ ውስጥ የሽያጭ ቡድኖችን
አሰለጥን ነበር። ሌላው ቀርቶ የአንድን ቤተሰብ ዕቃ በመጫንና በማውረድ የሌላውን ቤተሰብ መሬት በማጽዳት ጭምር ገንዘብ እሰራ ነበር። በአጠቃላይ ክብራችንን ትተን ተጨማሪ ገንዘብ ለማግኘት ማንኛውንም አይነት ዝቅተኛ ስራ ሰርተናል። በሆነ መንገድ ሁልጊዜም ወጪያችን እንሸፍን ነበር። ታዲያ ቤቲም ከኛ ጋር በመሆን በችግሮቻችን መፍትሄና ሂደት ላይ አብራን ቀጠል። ወጪዎች በጋራ የምትጋሩት እንጂ የበጀት ትርፍ የላቸው። የፋይናንስ እውቀት ቁጥር 4 ስለ ለገንዘቦ የብድር ድጋፍ ሌቨሬጅ መጠቀም። በጣም ቀላል አገላለጽ የብድር ድጋፍ ሌቨሬጅ ማለት በጥቂት ሀብት ብዙ ስራ መስራት ማለት ነው። ገንዘቡን በባንክ ቤት በቁጠባ ሂሳብ ውስጥ የሚያስቀምጥ ሰው ምንም አይነት የብድር ድጋፍ ሌቨሬጅ የለውም። ምክንያቱም ያለው የሱ ገንዘብ ብቻ ነው። ይህንን ነገር ቤት ከመግዛት ጋር አወዳድሩት። ባንኮች ለቤት መግዣ 20% ቅድመ ክፍያ እንድትከፍሉት ከጠየቋችሁ ይህ ማለት ለእያንዳንዱ የእርሶ የሚያስገቡት $1 ባንኩ $4 ይጨምርላቸዋል ማለት ነው። ይህ የብድር ድጋፍ ከፍተኛ ትርፍ እንድታገኙ ይረዳቸዋል። ብዙ የፋይናንስ አማካሪዎች የብድር ድጋፍ ሌቨሬጅ አደገኛ እንደሆነ ይነግሯቸዋል። ኪዮሳኪ ግን ይህ ፈጽሞ ስህተት እንደሆነ ያምናል። የብድር ድጋፍ አደገኛ የሚሆነው ሰዎች ቁጥጥር በሌላቸው ንብረቶች ላይ ኢንቨስት ሲያደርጉ ብቻ ነው ይለናል። እዚህ ላይ ዋናው ቃል ቁጥጥር ወይም ኮንትሮል የሚለው ነው። አንድ ሰው ቁጥጥር ካለው የብድር ድጋፍን በጣም በትንሽ ስጋት ሪስክ መጠቀም ይችላል ይለናል ኪዮሳኪ። አብዛኞቹ የፋይናንስ አማካሪዎች ከፍተኛ ትርፍ ከፍተኛ ስጋት አለው የሚሉበት ምክንያት እነሱ የሚሸጡት በጣም ትንሽ ቁጥር ያላቸውን ኢንቨስትመንቶች ብቻ ስለሆነ ነው። አብዛኞቹ የፋይናንስ እቅድ አውጪዎች ሰዎች ቁጥጥር የሌላቸው ቦታዎች ላይ ገንዘባቸውን እንዲያኖሩ ስለሚያደርጉ የብድር ድጋፍን መጠቀም የለባቸውም ይለናል። ቁጥጥር በሌላቸው ነገር ላይ የብድር ድጋፍን መጠቀም ማለት መሪ የሌለውን መኪና በፍጥነት መጨመሪያ ፍሬን እንደመርገጥ ማለት። እንደ ቁጠባ፣ አክሲዮን፣ ቦንድና የጋራ ፈንድ ሚቹዋል ፈንድስ ባሉ የወረቀት ንብረቶች ፔፐር አሴትስ ላይ ያለው ትልቁ ጉድለት የቁጥጥር ማነስ ነው። ቁጥጥር ስለሌላችሁ ደግሞ የብድር ድጋፍን መጠቀም አስቸጋሪና አደገኛ ይሆናል ይለናል። ባንኮች ይህን በደንብ ያውቃሉ። ስለዚህ ነው በአክሲዮን ገበያ ላይ ኢንቨስት ለማድረግ ባንክ ብድር እንዲሰጣችሁ ማድረግ በጣም አስቸጋሪ ነው። ኪዮሳኪ ስለምን አይነት ቁጥጥር እያወራ እንደሆነ በግልጽ እንደሚከተለው ይናገራል። ቁጥጥር ስንል ምን አይነት ቁጥጥር የሚለውን እንደሚከተለው ያብራራል። እሱ በዋናነት የሚያወራው ስለ 4 ነገሮች ቁጥጥር ነው። ገቢ ኢንካም፣ ወጪ ኤክስፔንስ፣ ንብረት አሴት እና ዕዳ ላያቢሊቲ ናቸው። ለምሳሌ የራሱ ቢዝነስ ካሎት በእነዚህ 4 ነገሮች ላይ ቁጥጥር ሊኖሮት ይችላል ይላል። የተሻለ ማስታወቂያና ግብይት በማድረግ ሽያጮችን ጨምረው ገቢውን ማሳደግ ይችላሉ። የተለያዩ አውቶሜሽን ሲስተሞችን በመጠቀም የሰራተኛ ወጪን መቀነስ ይችላሉ። ከባንክ ጋር በመደራደር የብድር ወለድን መቀነስ ይችላሉ። የብድር ድጋፍ ሌቨሬጅን ስለ ገንዘብ ብቻ አይደለም። ሌሎች የብድር ድጋፍ አይነቶችም አሉ። ምርት ፕሮዳክት እንደ ብድር ድጋፍ ሊያገለግል ይችላል። ለምሳሌ ዶክተር ከሆኑ ታካሚዎች እርሶን ብቻ ለማየት የሚመጡ ከሆነ የእርሶን ዋጋ ማሳደግ ከባድ ነው። ነገር ግን አዲስ መድኃኒት ወይም የሕክምና መፍትሄ ካቀረቡ ወይም ከፈጠሩ የሕክምና እውቀቶን በምርቱ አማካኝነት ማሳደግ ሌቨሬጅ ማድረግ ይችላሉ ማለት ነው። የሌሎች ሰዎች እውቀት other people's knowledge ሌላው የብድር ድጋፍ ምሳሌ ነው። ለምሳሌ ቪዲዮ በማዘጋጀት ረገድ ደካማ ከሆነው እርስዎ 20 ሰዓት ከሚያጠፉበት ይልቅ ስራውን በ1 ሰዓት ውስጥ ሊያጠናቀቅ በሚችል ባለሙያ ማሰራት ይችላሉ። ሌላው ምሳሌ የሌሎች ሰዎችን ጊዜ other people's time መጠቀም ነው። ቢዝነስ የሚማሩ ከሆነ ምናልባት ብዙም አስፈላጊ ያልሆኑ ነገር ግን መሰራት ያለባቸው ስራዎች ይኖራሉ። እነዚህ ስራዎች ለሌሎች አሳልፈው በመስጠት አውትሶርስ በማድረግ ማለት ነው ጊዜን እንደ ብድር ድጋፍ መጠቀም ይችላሉ። ስኬታማ ሰዎች ቢዝነሳቸውን ለማሳደግ ይህን በጣም ይጠቀሙበታል ይለናል ኪዮሳኪ። ያለ ሌላ ሰው ጊዜ ትልቅ ስኬት ማግኘት የማይቻለው ማለት ይቻላል ይለናል። ጄፍ ቤዞስ የአማዞን ገበያው ባለቤት ሁልጊዜ ራሱ ምግቡን የሚያበስል፣ ክፍሉን የሚያጸዳ፣ ዕቃ የሚያጥብና መኪና የሚነዳ ቢሆን ኖሮ ዛሬ አማዞን አይኖርም ነበር፣ ወይም አሁንም ትንሽ የመጽሐፍት መደብር ሆኖ በቀረ ነበር። የመጨረሻው የብድር ድጋፍ ምሳሌ የሰዎችን ትስስር ኔትወርክ ሊሆን ይችላል። ትክክለኛ ሰዎች ማወቅ ወይም ወደ ትክክለኛ ሰዎች መድረስ በአንድ ነገር ላይ ለመሳካት ወሳኝ ነገር ሊሆን ይችላል። ለምሳሌ የዩቲዩብ ቻናል መክፈት ፈለጋችሁ እንበል። ነገር ግን እንዴት ስኬታማ መሆን እንደሚቻል ምንም እውቀት የላችሁም። ለጓደኛችሁ ስታወሩለት እሱ በጣም ስኬታማ የሆነ ዩቲዩበር የሚያውቅና ጥያቄዎቻችሁን እንድትጠይቁ ከእሱ ጋር እንድትገናኙ ሊያመቻችላችሁ እንደሚችል ይነግራችኋል። ይህ የሰዎች ትስስር እንደ ብድር ድጋፍ የመጠቀሚያ ቀላሉ መንገድ ነው ይለናል ኪዮሳኪ። የፋይናንስ እውቀት ቁጥር 5 የፋይናንስ መረጃን ማሻሻል። በጦርነት ውስጥ ከሆናችሁ መረጃ ማለት የህይወትና የሞት ጉዳይ ነው አይደል? በንግድ ውስጥ ከሆናችሁ ደግሞ መረጃ ማለት የሀብታምና የድሃ መሆን ጉዳይ ነው። በትንሽ ገንዘብ በጥቂት መረጃና በቴክኖሎጂ እገዛ ወጣት ልጆች ቢሊዮነሮች መሆን ችለዋል። ዛሬ ላይ የፌስቡክ
የኢንስታግራም እና የዩቲዩብ መስራቾች መረጃ ማግኘት ምን ያህል ትልቅ ንብረት መሆኑን አስመስክረዋል። በተመሳሳይ መንገድ መጥፎ ወይም የተሳሳተ መረጃ ትልቅ ዕዳ ሊሆን ይችላል። መጥፎ መረጃ ድሃ ሰዎችን ይፈጥራል። በሕይወት ውስጥ የሚታገሉ ብዙ ሰዎች የኢንዱስትሪ ወይም የግብርና ዘመን መረጃን በመረጃ ዘመን ውስጥ ስለሚጠቀሙ ነው። የኢንዱስትሪ ዘመን መረጃ ምሳሌዎች የሚከተሉት ናቸው። ከፍተኛ ደሞዝ የሚያስገኝ ስራ ለማግኘት ጥሩ ትምህርት ያስፈልገኛል የሚል ነው። ዛሬ ያለው መልካም ዜና ቢኖር በዚህ ትውልድ መረጃ በብዛትና በነፃ መገኘቱ ነው። መጥፎ ዜናም ደግሞ መረጃው በብዛትና በነፃ መገኘቱ ነው። የመረጃ መጠን በየ18 ወሩ እጥፍ እየሆነ ይሄዳል ይላል ስታቲስቲክስ ወይም ጥናት እንደሚያሳየው። ዛሬ የተማሩት ነገር ከ18 ወራት በኋላ ጊዜ ያለፈበት ሊሆን ይችላል። ለዚህ ነው ሁልጊዜ ራሳችሁን ማስተማርና የምታውቁትን ነገር ማደስ ማሳደግ ያለባችሁ። ጊዜ ያለፈበት መረጃን መጠቀም ልክ ጊዜው ያለፈበት ምግብ የመመገብ ያህል ነው። አብዛኞቻችን የምንገዛውን እርጎ የአገልግሎት ማብቂያ ቀን ኤክስፓይሬሽን ዴት በደንብ እንፈትሻለን። ነገር ግን በአእምሯችን ውስጥ ያለው እውቀት ጊዜው ማለፉንና አለማለፉን እምብዛም አንፈትሽም። ኪዮሳኪ ዛሬ ብዙ ሰዎች በፋይናንስ ረገድ የታመሙበት ዋናው ምክንያት ይህ ነው ብሎ ያምናል። እንግዲህ increasing your financial IQ, getting richer by getting smarter፣ የፋይናንስ እውቀቱን ማሳደግ የበልጥ ብልህ በመሆን መበልጸግ የሚለውን የዛሬውን ዳሰሳችን የመጽሐፍ ዳሰሳችን በዚሁ ያጠቃልልን። ደራሲው ሮበርት ኪዮሳኪ በአጠቃላይ መጽሐፉን በጣም ጠቃሚ አድርጎ በዚህ መልኩ አቅርቦታል። እናንተ ሙሉ መጽሐፉን አግኝታችሁ ማንበባችሁን እንዳትረሱ እያልን ይሄ መጽሐፍ የተተረጎመው ለዚህ ቻናል በሚስማማ መልኩ መሆኑን በዚሁ መግለጽ እንፈልጋለን። እናመሰግናለን።